አለም ነው ሰማኝ ነው አለም እንገባው አለን አለን ሰላም ነው እንዴት ነሽ? ይወሳደን ጋር አለውሲ ውስጥ ያው ምን አዲስ ነገር አለ? ለቡቱም ገበቱ አይ ሩታ ስራሽን ይስጥሽ። እንደው ምንም ማድረግ አልችልም። እኔ ደስታ አሳዘነኝ፣ በእውነት እኔ ደስታ አሳዝኖኛል። በቃ እኔ ፍትህ ለደስታ ነው የመጣሁት። ትናንትና አላሳዘናችሁም? ትናንትና አላሳዘናችሁም? እግዚአብሔርን ያም ሲጎረታትሉ እንደው ውሻ ሲያረጉት እኔ አሳዘነኝ። እግዚአብሔርን ዘመድ አዝመድ ካላችሁ ለደስታ ዛሬ የሩታ ገፈተረች እኮ እንደገና ደግሞ እነሱን አስወጥታ ደግሞ ጮችበት ታውቂያለሽ። መረጋጋት ምናምን አልችልም። አሁን እንደው በጥፍ ወይኔ ሙዚቃ ላይ ለጫውታ የመረጡት ወንድ በነገራችን ላይ ያመጡት ወንድ ልክ አይደለም። እነሱ ይሄ ነው ኮስታራ ጀግና ምንም የማይበግረው ነበር ማምጣት ያለባቸው። ይሄ አዋርዳቸዋል፣ መቀየር አለባቸው። እንደ አብርሽ ነው ማምጣት ያለባቸው ከቻሉ እንደ አብርሽ። አሁን እኮ እነሱ ራሱ ይቃጠላሉ። እንደ አብርሽ ነው ያገኙት። ወንዳ ቢያገኙ ይሄ አሁን ሴት አይሉት ወይ ላይ ያዛዝናል። ግን ልጁ በጣም ነው ልቤን የነካኝ። ምስኪን ጨውቃይ። ሰላም ናችሁ? እንዴት ናችሁ? ደህና ናችሁ? ተጫወቱበት። እግዚአብሔርን እኔ አሳዘነኝ። በቃ ትናንትና ሲጨጨው ቁጭ በል ተነስ፣ ቁጭ በል። ልጁም እኮ በእነሱ መሪ ወይኔ ግራ ገባኝ። ሻንጣው ግን በነገራችን ላይ ሻንጣው ባዶ ነው ጋይስ፣ ሻንጣው ባዶ ነው። ሩታ ምን ትለኛለች? ሻንጣው ባዶ ነው። ሰላም እንዴት ናችሁ? ደህና ናችሁ ወይ? አቤት የፍቅር ጀማዎች አለ። ሻንጣው ባዶ ነው በሉ። ፌክ ነው እንጂ እውነት ልብስ ይዞ አልመጣም እሱ። ዛሬ ደግሞ ፕራንክ ነው ብሎ መጣለ። ሜሪና ዳኒ ለድራማቸው ነው እንጂ ልጁ እንደዛ ያደርግም ይመስለኛል። ይፈራታል ደግሞ በተለይ ነው ብሎ ነው የሚመጡት። ዛሬ ደግሞ ድራማ አላወቀበትም ደግሞ ማለት ነው እኮ እየተሰዳደቡ እየተመታቱ። ፕራንክ የሚባለው ግን ምንድን ነው? ፕራንክ ማለት ቀልድ ነው፣ ማዝናኛ ነው። ግን ስድቡ ምን አመጣው? ግን ምንጫ ምን አስመጣው? ለምን ይመታታሉ እንዴ? ሰው ክብር ይበልጣል አይደል እንዴ ጋይስ? ምንድን ነው ያስተማረ? ክብር ያውቃሉ እነሱ። ደግሞ የቡታየራ ዩቲዩበሮች ጠቅላላ ስለ ክብር ምንም አያውቁም። ፈጣሪ እኔ የምለው ግን ዩቲዩብ ከፋዩና ዩቲዩብ አስተማሪው ለምን አይዘጋባቸውም? ምን እያሰሩ ነው? ምን እያስተማሩ ነው? እነሱ መዘጋት አለበት። ምንድን ነው የሚብለው? የወንድ ልጅ አምላክ እያለ ነው። ማን ነው ልጁ? ላይኛ ያለው የወንድ ልጅ አምላክ እውነቱን ነው ማለት። እሺ ትናንትና አላሳዘናችሁም? ትናንትና ወላሂ ያሳዝነውኛል። አዎ በጣም የሚያሳዝነው ውዶቼ፣ በጣም ያሳዝናል። ዛሬ ተሰቀጥቷል። መናገር እንኳን አልቻለም። በኢየሱስ ስም መናገር አልቻለም። በቃ እኔ እንደማይሆን ነግሬት አውራ ይሆናል። ጊዜ ቢሰጡት አይደለ እንደሚናገረው ልጁ አፍ ውስጥ እኮ ነው የሚያዘጉት። አንድ ቃል ከተነፈሰ ሁለተኛ መድገም አይቻልም። ደስታ ምንተኛ ነው ታስከብረው ነበረ። በጣም አስከባቸውን ታስከብራለች። ገና ይደገማል። ጠብቁ። ትናንትና ራሱ አንተ ራሱ ጥፋተኛ ነህ እያለችው ነበረ። አዎ ብለዋለች። እነሱና አስመሳይ ብለው እኮ ነው መገር ስከፍትና ሜሪ ደግሞ ድጋሜ መልሳ አስመሳይ ያለችው ሜሪ ማለት ነው። አስመሳይ ያለችው ራሷ እኮ ነች። አባቱን አይነቀንቁ የሚባል ነገር አለ ተረቱ። ባሏን የምታስከብረው ሴት ልጅ ናት። ሴት ልጅ ካላስከበረች ባልየው መሰደቡ አይቀርም። ትክክል። ሰድባ ለሰዳቢ ሰጣችሁ። በጣም ነው የሚያስጠላው። ድንጋ ስለሆነ ስድብና ጥፊ ማንም ወንድ እሷ ጋር አይቀርብም። እንደው ምናልባት ያው ደስታ እየተጠፈጠፈ ይኖራል።
ምንም አረጋችለው አማራጭ የለውም። ምን አማራጭ አለው? በዳሌው ሰው ራሱ ጎትታ ነው ይዘው የምትመጣው። ሩታና አፍቅሮ ነው እኔ እንጃ። እሱ እነሱ በነገራችን ላይ ድራማ ነው እየሰሩ እየመረራችሁ ዋጡት እንጂ አብርሽና ሩታ ከተጣሉ አመት አልፎታል፣ ተጣልተዋል። እውነቱ ስነግራችሁ ግን ደስታ ግን ፕራንክ እየሰሩ ነው፣ ወይም ደግሞ ለአብርሽን ለማስቀናት ነው ሲላት እኮ ትናንትና ዳኒ አይደለም ዳኒ አሁን ከአብርሽን ከውጤ እያስወጣው ስለሆነ ላፈቅረው እችላለሁ ወደፊት ብላ ነው እንጂ አላፈቀራችሁም። ገና ፍቅር አልጀመራትም። አላሰብኩበትም አለች እኮ ገና አላሰብኩበትም። ገና የሞቀ ፈላ አለች ያለች እሷ እኮ ገና ልቧ ምንድን ነው አሁን ቀለበት ቢያረግም ይመለሳል የልጅ አባት ብላ ነው የምጠብቀው። እንደዛ በሱ ደግሞ ዞር ብሎ አያትም አንከሩ ፎቶ አላወረደችውም። ፎቶም ቢያላሉ ውሸታቸውን እኮ ነው ውሸታቸውን። አንቺ ማስቀመጥ አውቃ እኮ ነው ፎቶም ቢያላሉ ወደ እሷ የሚመለሰው ልገለው ነው። ምንም እኮ የልጁ አባት እስከሆነ ድረስ ቢቀመጥም ለልጁ ነው። ፎቶ ችግር የለበትም። ግን እኔ እኮ ለምንድን ነው የማያበቃው የእነሱ ድራማ? እስከ መቼ ነው ድራማው እንደዚህ የሚቀጥለው? በኢየሱስ ስሜት በጣም ነው የሚያስጠላው። ዛሬ ደግሞ አብሮሽ በልጅ ምክንያት ነው እዛ ቤት የሚሄደው። የደስታ እኮ ስሙማ አፏ ምልጫት ምን እንዳለ ታውቃላችሁ? አብሮሽ መሆን አለበት አብርሃምም እንዳይመጣ ስሜት መጥ ያውቃልና አለች ነው ወዲያውኑ እንደዚህ አለች። ወንድ ልጅ እዚህ ማደር አለበት ምናምን ስትባል ጊዜ ያው እንደዛ ከዛማች መታወቃለች። ስለዚህ እሱ አይሄድም። ከስም በኋላ ጭራሽ አይሄድም። እንዳውም ብዙዬም ትቆጠዋለች። መጠየቅ ባለበት በውጭ ሊጠይቅ ይችላል። የሚረዳውን ሊረዳ ይችላል። ከዛ ውጭ አይሄድም። አሁንም እያመለጣቸው በመኪና አንድ ላይ እየሄዱ ነው አሉ። እሷና ማነሱም ኤርሜላ እነሱ እሱ ይገባል አሉ። በመኪና ውስጥ ነው የሚጠበቃት አሉ። የኤርሜላ አንድ ላይ ነው ያወጡት አሉ። መጠበቅ አለበት። ተጠባብቆ ነው መሄድ ያለበት። አቤልም አለቀቀው ይሄዳል ከሱ ጋር ቤት ድረስ መግባት ራሱ ትችላለች እኮ ኤርሜላ መብቷ ነው። ማንንም ወንድ ያስገባች አይደለ? እሷ ልጁን ለማየት ከሄደ በዛት መሄድ ይችላል። የራሱ ቤት ቡጡ ጭቅጭቅ አስጠልቷታል። በነገራችን ላይ ማንንም ማግኘት አትፈልግም። ሄርሜላ እኮ ስርዓት ያላት ልጅ ናት። በእናትሽ ንግግሯ ራሱ በቃ ሚዛን የሚደፋ ነው። እንደዛ እያለች አንድ ነገር ሳይገባሽ እናንተ ጨዋታ አልሰማችሁ? ትላንትና ጨዋታ ደስታውት ምንድነው? ደስታ ውጡልኝ። ከዛ ወዲህ አረጋግቶ አስገባኝ። ሁላችሁም ውጡ ነው ያለችው። ሁላችሁም ወላ ደስታ ወላ ዳኒ ወላ ሜሪ ተመልሰው ደግሞ ነገር መጨረሻ ደስታ ይመጣሉ። ዛሬ መጫወቻ እኮ ነው ያልኳት። እግዚአብሔር መጫወቻ አይምሮ እንደሌላት እሷም ሞኝ ስለሆነች በእነሱ እየተመራች ጭቃ አስተሳሰብ ያለበት የሆነች ማለት ነው። አይምሮ ቆሻሻ ማለት ነው። ባሏ በሰው ወሬ ያጣች። አሁንም ደግሞ በእነሱ በሰው ወሬ ህይወቷን መምራት አልቻለች። ብቻውን ታዲያ ሰው ነች እቺ ሴት ናት። እቺ ሴት አለች ጀግና ሴት ይባላል። የራሳቸውን ልጅ አሰበትም ትል ይወልዳል እኮ ማርያበትም ትል ይወልዳል። ይሄ ልብስ ደግሞ 16 ብር ነው የሚገዛ ታውቃላት? 16 ላይ ተለባይቸዋለሁ። ሼን 16 ሪያል ትላንታይቸዋለሁ። እንግዛላችሁ ይኸው 16 ብር ነው አሳየስ አይ ወራዳ እቺ በ16 በአንዳንድ ብር በሁለት ብር እየገዛች ልብስ ማለት ነው። ራሷን ይሄ ሁማኔር ደግሞ መቼ ነው የሚነሳው? ከላዋ ላይ ይሄ ፈረስ ጭራው መቼ እንደሚነሳ ደግሞ አናውቅም ጋይስ። እና ልቦና ይስጣት። ልብስ ከመልበስ ጸጉር ከመሰካት አይምሮሽን ብትቀይሪ ምክር እንስጣት ጋይስ። ዩቱብ ያላችሁ ዩቱበሮቹ ማለት ነው ስክሪንሾት አድርጉላት በእናታችሁ። መቼም አይገባትም። እቺ ድንጋይ ናት። ከነዘር ማንዘሯ ድንጋይ ምንም በቃ ድንጋይ ላይ ውሃ እንደሚፈስ ነው ማለት
ያፊታችን ግን በኋላ ምን ይመጣብናል ብሎ አያውቅም። ምክንያቱም የሰው ወሬ ትሰማለች፣ በሰው ወሬ ትዳሯን ፈታች። አሁን ደግሞ በዳኒና በሜሪ ይሄን ልጅ ልታስቀይመው ነው። ሞኝ ልጅ። ይሄ ልጅ እውነተኛ አፍቃሪዋ ከሆነ ይሄንንም አታስቀይሚው። ህይወትሽ ደግሞ መራት ካለብሽ ሜሪና ዳኒ ከውስጥሽ አውጥተሽ የራስሽን ህይወት ሙሪ። እናታችን